ክርስቲያን አባቶች ምን አረው እነሱ ለኛ ቆሉ በልተው። ሰላም ሰላም ውዴ ቤተሰቦቼ እንደናችሁ አላችሁ ወይ? አለን እኛ እግዚአብሔር ይመስገን። እንግዲህ ዛሬ ዋና የመጣሁበት ጉዳይ ሰሞኑን በተፈጠረው ነገር እየተፈጠረን ባለው ነገር አርሲ ላይ በጣም ያሳዝናል። እውነት እግዚአብሔር ነው የምላችሁ። በአሁኑ ሰዓት ላይ እኔ ባለንበት ዘመን መፈጠሬን እስከምጠላ ድረስ ነው የደረስኩት። እናቴ በጣም ነው የሚያስጠላውና ፌስቡክ ላይ ገብታችሁ ታርደው የሰው ልጅ ክቡሩ የሰው ልጅ ታርዶ ማለት በቃ ቆሻሻ እንኳን በአሁን ሰዓት ክብር ኖሮት ተለቅሞ ተከተማ ወጥቶ ዳር ነው የሚጣለውና የሰው ልጅ በዚህ ልክ ተቆሻሻ በታች ወርዶ ታርዶ ተጥሎ በቃ በያለበት እንደዚህ ተዘርሮ ትታዩት። እውነት እግዚአብሔር ምስክሬ ነው። በጣም ነው ያመመኝ። በጣም ነው የከፋኝ። ድምጽ ሆኖ ይላሉ ቲክቶክ ላይ። የሚገርማችሁ ቲክቶክ ላይ ድምጽ ሊሆን ብዬ አንድ ቪዲዮ ሰርቼ ነበርና ወዲያውኑ ነው ያስወረዱትና ወዲያውኑ ታይታ ውጪ ያስተራጉብኝ ቪዲዮውን ማለት ነው። በጣም ከባድ ነው። ምን ሆነው እኮ የሆነ ሰሚ አካል ይኖር፣ የሆነ ፍርድ ይኖር፣ ሃይባይት ይኖር፣ የሆነ የሚፈሩት ነገር ይኖር ነው። እንደውም እኔ የሚመስለኝ በአሁኑ ሰዓት ለገዳዮች ዝና እያፈመስናቸው ነው፣ ዝና እየሰጠናቸው ነው፣ በቃ ቫይራል እያደረግናቸው ነው ብዬ ነው የሚሰማኝ። ሌላ የተለየ ተጽዕኖ እያደረስንባቸው አይደለም። ድምፅ ሆነን ጮኸን የመንግስት ያለሃልን ብዙ ነገር ተከናውኗል። በጣም ብዙ ቲክቶከር እየወጣ በጣም ብዙ ዩቲዩበር የሚዲያ ሰው እየወጣ ትልልቅ አርቲስቶች ሳይቀር በቃ መሞታችን ይብቃ ይላሉ፣ ያወግዛሉ። ነፍስ አባቶችም እያወገዙ ነው። በዛው ልክ በጣም ብዙ ትልልቅ አባቶችም እያወገዙ ነው። ግን ሰሚው አካል ማን ነው? እኔ አሁን ጥያቄ ሆነብኝ። የምንጮኸው የምንጠይቀው ለማን ነው ነው ጥያቄ ሆነብኝ። እኔ እግዚአብሔር ምስክሬ ነው። ምርጫ ተባለ በቃ ምንም ማንና ማን ተመራጭና ተመራራጭ እንደሆኑ አልገባኝም። ምርጫ ተባለ ለነሱ በቃ ከዚህ በፊት ታስታውሳችሁት እንደዛ ወለጋ ላይ አንድ ጊዜ ወደ 3000 ወለጋ ላይ 3000 ሰው ታርዶ ምንድን ነበር የነበረው? እነሱ ጠረጴዛ ላይ ባለስልጣኖች ጠረጴዛ ላይ አትክልት አድርገው ስለ ችግኝ አተካከል ያስመርቁ ነበረ። 3000 ሰው አይደለም ቀርቶ አንድ ሰው ነፍስ ምን ያክል ዋጋ ነው ያላት? የፈጠረውን ፍጥሩን ፈጣሪ እሱ ሰዲ። እኛ እንዴት ነው በዚህ ልክ የሰው ልጅ የምናርደው? በዚህ ልክ የሰው ልጅ እንደዚህ የምናደርገው? እና 3000 ህዝብን ያክል አልቆ እኔ አልረሳትም። እና እነሱ ጭራሽ ባለስልጣኖቹ ተሰብስበው ችግኝ ተተክሎ ችግኝ ተተከለ፣ ይሄን ያህል ችግኝ ተተከለ ተብሎ ጠረጴዛቸው ላይ እንደዛ አትክልት ተደርጎ ስብሰባ እንደነበራቸው አስታውሳለሁ። እንግዲህ ሌላ ሀገር ዜጋ ቢሆን ወይም ሌላ ሀገር ቢሆን በዛ ልክ የሀገሪቷ ባንዲራ ዝቅ ብሎ መውለብለብ ነበረባት። አይደለም ቀርቶ ለአትክልቱ ወጥተው ሊያዳምቁትና መጨረሻ ላይ ሰውየው ምን ሰማሁት። ስም መጥራት አልፈልግም። ሰው ቢያልቅ ችግር የለውም፣ አትክልቱ መተከሉ ቆንጆ ነው፣ እንደውም መቃብራቸውን ይሸፍነዋል ብሎ የመለሰውን መልስ አይቻለሁና እውነት እኔ የሚመስለኝ አሁን በቃ ኃጢአታችን ተባብዛቱ የተነሳ አንድ መሆናችን አንድ ብንሆን እኮ ይሄን ያህል መከራ ይሄን ያህል ችግር ዛሬ መስጊድ ይቃጠላል፣ ነገ ቤተክርስቲያን ይቃጠላል፣ ከዛ ሙስሊሞች ናቸው ይባላል፣ ከዛ ቤተክርስቲያን ክርስቲያኖች ናቸው ይባላል። እዚህ ጋር የሙስሊሙም የክርስቲያኑ ማህበረሰቡ አይደለም እዚህ ጋር እያጠፋን ያለው አካል ራሱን ችሎ ስሙን ባልጠራው እናንተ ታውቁታላችሁ፣ እያጠፋን ያለው አካል ማለት ነውና እኔ የምለው በአሁን ሰዓት ይሄ ድምጽ ሆነ መሆናችን በእንግሊዝኛም ድምጽ ተሆነ በአማርኛም ድምጽ ተሆነ በኦሮምኛም ድምጽ ተሆነ በማንኛውም ብሔረሰብ ድምጽ ብንሆን ሰሚ አካል እስከሌለ ድረስ ድምጽ መኮኑ ለምን ነው? ድምጻችን አልተሰማም። ጩኸታችን የቁሪያ ጩኸት ሆኗል። ቁሪያ ጮኸ ሄደ፣ በቃ እንደዛ ሆኗል ጩኸታችንና
ቅዱስ ሚካኤል፣ እመቤቴ ድንግል ማርያም ኃጢአታችንን በቃ እንድትለን ነው። ምናልባት እኛ ኃጢአተኞች ነን። በአሁኑ ሰዓት ላይ አንድ መሆን ስላልቻልን ወንድም በወንድሙ ላይ እህት በእህቱ ላይ ስለተነሳ አባትና ልጅ ስምምነት የለም። በቃ እንዳጠቃላይ ስምምነት ስለሌለ ፈሪሃ እግዚአብሔር መሆናችንን ጭራሽ ስለረሳ ነው ፈጣሪ መቀጮ እየቀጣ ነው የሚመስለኝና በዚህ ልክ ቤተክርስቲያን ውስጥ ያሉ አባቶች በቃ በየሳምንቱ እየታረዱ በየሳምንቱ የቤተክርስቲያን አባቶች እየታረዱ ነው። እውነት የቤተክርስቲያን አባቶች ምን አረው? እነሱ ለእኛ ቆሎ በልተው ሽምብራ ቆሎ በልተው ምንም ነገር እንትንታይ አምራቸው እንደኛ ስጋ ታይበሉ እንደኛ ያማረት አይለብሱ እንደኛ መዝናኛ ታይሄዱ በዛ በረሃ ላይ ማንነታቸውን ረስተው ለኛ ለሀገራችን እየጸለዩ ለኛ ለህዝቦቿ እየጸለዩ ያሉ እናት አባቶቻችንን ማረድ ማለት እነሱ አሁን ምን ያውቃሉ? ፖለቲካ ያውቁ ማን እንደሚገዛው። በነገራችን ላይ አሁን አሁን ተከተማ ወጣ ብላችሁ ገጠር ላይ ያለ ማህበረሰብ የኢትዮጵያ መንግስት ማን ነው ባሉና ጠይቁ። እግዚአብሔር ነው ያውቁት፣ መድኃኒዓለም ነው ያውቁት። አብይ ገዛ ገፍሬን ገዛ ያገዛ የሚያውቁት ነገር የለም። እነሱ ለራሳቸው ስራና ስራቸውን ብቻ ነው። ስለዚህ ገበሬ ምን አረግ? አሁን በቅርብ ያየሁት ገበሬ እግዚአብሔር ምስክሬ ነው፣ በጣም የሚያሳዝነው እያረሰ ማለት ነው። እያረሰ ገበሬው እንግዲህ ቦሮቹን ይዞ እየነዳ እያለ ተነቦሮቹ በድሮን ተመቶ ማለት ነው። እሱ ሞቷል። ቦሮቹ በዚህ በሆዳቸው ላይ አንጀታቸው ተኩልኩሎ ወጥቶ በጣም ነው የሚያሳዝን። እናቲት አሁን ያለንበት ዘመን እውነት አንድ ሆነን በቃ ይቅር በለን ፈጣሪያችን ይቅር በለን አምላካችን የምንልበት ዘመን ነው ያለውና እኔ አማራ፣ ኦሮሞ፣ ትግሬ ምናምን የሚባለው ነገር እሱ አይደለም እያጣላኝ ያለው። እሱ በጣም በተአምር ነው እያጣላኝ ያለው ነውና እያጣላኝ ያለው በቃ ኃጢአታችን በዛ። አንዱ ለአንዱ መተብተብ ነው። ይሄኛውን ይበልጠው አይወድም። በቃ ሴራችን በዛ፣ ኃጢአታችን በዛ። የኃጢአታችን ብዛት ነው በዚህ ልክ በቃ እየተቀጣን ያለው። ለማን አቤት እንደሚባል ግራ ግብት የሚል ዘመን ላይ ነው ያለነውና እኔ እንደው አንድ ሆነን ሁላችንም በሃይማኖታችን ሁሉም በሃይማኖቱ አንድ ሰው ታመነበት እንኳን አይደለም እስልምና እንኳን አይደለም ክርስትና ሃይላንድ ማምለክ ይችላል። ሁሉም ግን ባመነበት እምነቱ ወደ ፈጣሪያችን ጸልዮ ይቅር በለን አምላካችን እንደኛ ኃጢአት አይሆን እንዳንተ መልካምና ቸርነት ይቅር በለን ብለን ወደ ፈጣሪያችን ጌታችን ታልመለስን በቃ ያለው ቅስፈት ያለው ነገር ሁሉ በጣም የሚያስፈራ ነገር ነው ያለውና ክርስቲያን የሚሄድ ማህበረሰብን መንገድ ላይ ማገት፣ አንዳንድ ሚሊዮን ብር መጠየቅ፣ ከዛ በላይ ደግሞ ብሩን አስልከው እነሱን መረሸን፣ መግደል። አሁን ባለፈው በዛ 15 ቀን ውስጥ እንኳን ስንት ባስ ነው የታገተና ያው ሰዎቹም አልተገኙ። ሹፌር በቀን ይገደላል። ሹፌር እንግዲህ እሱ ነው ተበረሃ በረሃ ብሎ ድንበር ብሎ አንጥቶ ለኛ ሁሉንም ነገር እንድናገኝ የሚያደርጋል። አለበለዚያ እነኛ አቋራጭ ሹፌር ታላሉ እቃው እንደዛ መጥታት ታቻለ የሰው ልጅ እንዴት ይኖራል? መኖር አይችልም አይደለም። ግን ሹፌር በያለበት መገደል። ዛሬ ሹፌር ተገደለ። ደግሞ እኮ የገዳዮቹ ጨካኝነት የገዳዮቹ ሰቅጣጭነት እኔ ምንም አይደለም በጣም የሚያሳዝነኝ እንዴት እንደው ሰውን ያህል ክቡር ነገር እየገደሉ ቪዲዮ መቅረጽ። እኔ አሁን በዚህ 7 ዓመት ውስጥ ያየሁት ነውር፣ ያየሁት ዘግናኝ፣ ያየሁት በጣም ሰቅጣጭ ነገር የሰውን ልጅ ክቡሩን የሰው ልጅ እየገደሉ ተነነብሱ በሳት እያቃጠሉ ቪዲዮ መቅረጽ። እኔ ይሄ ምን ያክል ጨካኝነታችን ምን ያክል ፈሪሃ እግዚአብሔር እንዳልሆነ ነው የሚያሳየውና እኔ በፊት እንደዚህ እንኳን ነበር ሰላም ነበር። ከተማ እንደ ልባችን ነበር የሚሄደው፣ አንፈራም ነበር። በቃ እንደ ልባችን ነበር። አሁን እኮ እኔ እግዚአብሔርን ነው የምላችሁ 12 ሰዓት ሆነ በኋላ ተቤቴ አልወጣም 12 ሰዓት ሆነ በኋላ ለምንድን ነው የማልወጣው? እፈራለሁ። የሆነ ቢያግቱኝስ፣ የሆነ ነገር ቢያስነኩኝስ፣
በቃ ለልጆቼ መኖርን እፈልጋለሁ እና አሁን ታለንበት መቅሰፍ አሁን ታለንበት አስፈሪ ዘመን እግዚአብሔር ሆይ ይቅር ይበለን፣ በቃ ይበለን። እኔ በጣም አስፈሪው ዘመን ላይ ነው እየደረስነው እና ድምፅ ብንሆንም ብንጮህም ምንም ብንሆን ሁሉም በቃ ሰሚ አካል የለም፣ ድምፅ አልባ ሆነናል። እኔ ወይም ሰው ሌላ ሀገር እኮ በነገራችን ላይ እንኳን አይደለም ክብር የሰው ልጅ ሞቶ ለሞባይል የዳታ ብር ጨመረ ብለው ሰላማዊ ሰልፍ የሚወጡ ማህበረሰብ ናቸው እኮ ያሉት በየሌላው ሀገር። የኛ ሀገር እኮ ዘይት 2000 ብር ገባ እሺ ብሎ ነው የሚገዛው። አንድ ዕቃ 5000 ገባ እሺ ብሎ ነው የሚገዛው። 20000 ገባ እሺ ብሎ ነው የሚገዛው። በቃ ተቻለ ይገዛል፣ ታልቻለ ጦሙና። የኛ ማህበረሰብ የዚህን ያህል የዋህ የዚህን ያህል ትሁት የሆነ ማህበረሰብ ነው ያለው። ሌላ ሀገር ቢሆንስ ሲም ካርድ ጭምር ለሲም ካርድ ላይ ያለ የሞባይል ብር እኔ ቤይሩት ላይ ማስታወሰው ቤይሩት ላይ 5 ብር የነበራቸው ስልካቸው ላይ ወርሃዊ 5 ብር የሚሞላ የነበረው 6 ብር ገባ ተብሎ ሰላማዊ ሰልፍ ነው የምላችሁ። ስንት ቀን መንግስትን ያንቀጠቀጡት፣ መንግስትን ስንት ቀን ያንቀጠቀጡት። እኛ ግን በየሳምንቱ ቀይ ጨምራል፣ በየሳምንቱ ቀይ ጨምራል። ከዛ የሀገሪቱ መንግስት ምን ይላል? ቅጠል መብላት ይቻላል ይላል። አንዱ በዳቦ በታቸው የሚገሩ ይላል። እሱም ተመስገን ብለን ተቀብለናል። ነገር ግን ጤናችን ወጥተን መግባት አልቻለም። አንዱ ከተማ ዞርን ማንጣት አልቻለም። ኧረ ምን አይነት ዘመን ላይ ደረስን?